በየመንገዱ የሚለምኑ ሰዎችን ተጠንቀቁ ተባለ። ፈጽሞ ያልተጠበቀ አስደንጋጭ ነገርም ተፈጥሯል። እነዚህ በልመና ላይ የተሰማሩ ግለሰቦች ያደረጉትን ጉድ ተመልከቱ። ሰሞኑን እጅግ በጣም አሳፋሪ ድርጊት በመሃል አዲስ አበባ በጠራራ ፀሐይ መፈጸሙን ፖሊስ አስታውቋል። በልመና ስራው ላይ የተሰማሩት ግለሰቦችም በድርጊታችን ተጸጽተናል፣ ሌሎችም ከኛ መማር አለባቸው ሲሉ ተናግረዋል። በክስተቱ ዙሪያ ፖሊስ ያለው ነገር አለ። ዘገባችን እናደርሳችኋለን። መረጃውን እስከ ፍጻሜው ተከታተሉና ራሳችሁንም ጠብቁ። አለማውንም አላውቀውም። አሁን እኔ ተባባሪ ሆኜ ነው እዚህ ጋር አልጋ ይከፍሉልናል፣ እናድራለን። ከፖሊስ የተገኘው መረጃ እንደሚያስረዳው ተሽከርካሪ ተከራይተው ታማሚ ነው ያሉትን ሰው ፎቶግራፍ መኪና ላይ ሰቅለው እርዳታ የሚጠይቁ ግለሰቦች ጉድ ተጋልጧል። ኢትዮጵያውያን የተቸገረን አይተን በፍጹም የማናልፍ የመደጋገፍና የመረዳዳት ጠንካራ ባህል ያለን ህዝቦች መሆናችን ይታወቃል። ነገር ግን አሁን ላይ ይህን መልካም ተግባራችንን የሚሸረሽርና የሚያጠለሽ እንዲሁም ገንዘብ ከመስጠታችን በፊት ቆም ብለን እንድናስብ የሚያደርግ ጉዳይ ተፈጥሯል። እነዚህ በምስሉ ላይ የምትመለከቷቸው ግለሰቦች በለሚኩራ ክፍለ ከተማ ወረዳ 2 አያት አካባቢ ተሽከርካሪ ይዘው የልመና ተግባርን በተደጋጋሚ ሲያከናውኑ ቆይተዋል። ታዲያ በስፍራው የሚንቀሳቀሱ ሁሉ እያዘኑ ያላንዳች ቅድመ ሁኔታ ነበር በቻሉት አቅም ድጋፍ እያደረጉ የሚያልፉት። በዚህ መሃል ግን አንድ ያልታሰበና በርካቶችን ግራ ያጋባ ክስተት ተፈጠረ። በጉዳዩ ላይ መረጃ የሰጡት የለሚኩራ ክፍለ ከተማ ፖሊስ መምሪያ የወንጀል መርማሪ ረዳት ኢንስፔክተር ታረቀኝ ማቴዎስ ግለሰቦቹ የልመና ተግባሩን ሲፈጽሙ የነበረው በዚህ በሀያት አካባቢ ብቻም አልነበረም። የሰሌዳ ቁጥር ኮድ 3 26734 ኦሮ የሆነ ተሽከርካሪን ተጠቅመው በከተማዋ የተለያዩ ቦታዎች እየተንቀሳቀሱ እርዳታ ሲጠይቁ መቆየታቸውን ይናገራሉ። በዕለቱ ሀያት አካባቢ በዚህ መልኩ እየለመኑ እያለ ለፖሊስ አንድ ያልተጠበቀና ድንገተኛ መረጃ ይደርሰዋል። ይህን ተከትሎ በተከናወነ የማጣራት ስራም ማንም ያልጠበቀው አስደንጋጭ እውነታ መጋለጡን መርማሪው ተናግረዋል። በመጨረሻም ታሟል የተባለው ሰው ታማሚ አለመሆኑንና የያዙት የሕክምና ማስረጃ ሁሉ ሐሰተኛ ሰነድ እንደሆነም በፖሊስ ሊረጋገጥ ችሏል። በቀን 300 ብር እየተከፈላቸው ለአሽከርካሪ 1000 ብር በቀን እየተከፈለ ለተሽከርካሪ ደግሞ በቀን 3000 ብር እየተከፈለ በእለቱ በዚህ ስራ ላይ ተስማርቶ ባለበት ወቅት ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ እንደወጣ ኩላሊት ታማሚ ነው የሚል የሕክምና ማስረጃ በመያዝ ታማሚ ሳይሆን እንዲሁም ከአዲስ አበባ ከተማ አስተዳደር በቦሌ ክፍለ ከተማ ወረዳ 7 የወሳኝ ኩነት ጽሕፈት ቤት ለታማሚ የሚመለከተው ሁሉ ድጋፍ እንዲያደርግለት በእለቱ ልመና ሲያካሂዱ ተይዞ መጥቶ ስናጣራ በወቅቱ ተይዞ የነበረው በግማሽ ቀን ውስጥ 23325 ብር የሚሆን ገንዘብ ሰብስበው በአጠቃላይ 8 የሚሆኑ ተጠርጣሪዎች ይህንን ወንጀል ሲፈጽሙ ነበረ። ሐሰተኛ የሆኑ ዶክመንቶችን የሚያዘጋጅ ከነ ቲተሩ እና ክብ ማተሙ እሱን ከነ ተጠርጣሪ በመያዝ አሁን በምርመራ ሂደት ላይ እንገኛለን። ማንነታቸው እንዲገለጽ ያልፈለጉ የልመናውን ድርጊት በበላይነት የሚመሩ ግለሰቦች እንደተናገሩት ስራውን ሰው ቀጥረው ሲያሰሩ እንደነበረ ተናግረዋል። በዚህም በቀን 3000 እና 1000 ብር በመክፈል እንዲሁም የምግብና የማደሪያ ወጪያቸውን ችለው እንደሚያሰሯቸው ገልጸው አሁን ላይ በስራችን ተጸጽተናል፣ በዚህ ተግባር ላይ ያሉ ሌሎች ግለሰቦችም ከኛ መማር አለባቸው ብለዋል። እኔ እነሱን ታማሚ መሆኑን አለማውንም አላውቀውም። የራሴ ጥፋት ነኝ። አልጠየቁም። ታማሚ ነው ወረቀቱን ግልጽ ነው ከየት ነው የመጣችው ብዬ አልጠየቁም። የራሴ ጥፋት ማለት ነው። ከዛ እዚህ ተገኝቼ እና አግዘኝና 300 እከፍላለሁ አሉ። 3 ሰዓት 4 ሰዓትም 3 ሰዓትም እስከ 6 ሰዓት 6 ሰዓት ተኩል ሲል ምሳ ይሄዳሉ። እዛ 9 ሰዓት ሲል ይጀምራሉ። አልጋ ካደርን በጊዜ መብራት ምናምን መንገዱን ካልተዘጋጋ አልጋ ይከፍሉልናል፣ እናድራለን። አሁን እኔ ተባባሪ ሆኜ ነው እዚህ ጋር ሌላም ሹፌሮች እንደዚህ አይነት ነገር ሲፈጠርባችሁ እንደዚህ አይነት ነገር ሲሩ ስትባል ቀድሜ አይታችሁ
ቢቻል አሁን ለነገ ህይወታቸው ሄደው ማስረጃውን ይዘው ሐኪም ቤት ሄደው ጠይቀው ታማሚ መሆኑን እርግጠኛ ሆነው መስራት። በየመንገዱ የሚካሄዱ እንዲህ አይነት ህገወጥ ተግባራትን ለመከላከል ህብረተሰቡ በትክክል መረዳት ያለበትን ሰው መለየት እንደሚገባውና በማታለል ድርጊት ላይ የተሰማሩ አካላትን ሲመለከትም ወዲያውኑ ለጸጥታ አካላት ተገቢውን መረጃ ሊያደርሱ ይገባል ሲሉ መርማሪው ረዳት ኢንስፔክተር ታረቀኝ ማቴዎስ መልእክት አስተላልፈዋል። እንደዚህ አይነት ነገር የሚያጠራጥር ነገር ካለ ለጸጥታ አካልና ለፖሊስ ለሚመለከተው ለፖሊስ አካል ኢንፎርሜሽን በመስጠት ወንጀልን በጋራ እንድንከላከል እያልኩ አሳስባለሁ። ውድ ተመልካቾቻችን ለአሁኑ ያደረስናችሁ መረጃችን ይህን ይመስል ነበር። በየጊዜው አስፈላጊ የሆኑ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ዛሬውኑ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።